ሰላም እንደምን አላችሁ ውድ የያያ ኮንስትራክሽን ቤተሰቦች በዛሬው ቪዲዮአችን እንግዲህ ስለ ቅየሳ የምናየው ይሆናል ማለት ነው። እንግዲህ ሀገራችን ላይ ሁለት አይነት የቅየሳ ሜቶዶች አሉ። ከዚህ በፊት በጣም የዛሬ ስንት ዓመት የቅየሳ ቪዲዮ ሰርቼላችሁ አውቃለሁ። እንግዲህ ሀገራችን ላይ ሁለት አይነት የተለያዩ አይነት ቅየሳ ሜቶዶች አሉ። እንግዲህ ትራዲሽናል ሜቶዱ ነው እኛ ዛሬ የምንሰራው ማለት ነው። እንግዲህ G+2 ቤት ላይ እንዴት ነው ቅየሳ የሚቀየሰው የሚለውን ማሳያችሁ ይሆናል ማለት ነው። አብራችሁን ቆዩ። በድጋሚ እንኳን ደህና መጣችሁ። እንግዲህ በዛሬው ቪዲዮአችን እንደተነጋገርነው ወደ ቅየሳ የምናይ ይሆናል ማለት ነው። እንዴት ነው ቅየሳ የሚቀየሰው ወይም ደግሞ የፕሮፋይሊንግ ስራ እንዴት ነው የሚሰራው ነው። በጣም ብዙ ጊዜ ሶፊስቲኬትድ አድርገን ወይም ደግሞ ከባድ አድርገን እናስባለን። አንዳንድ ኢሬጉላር የሆኑ ሼፖች በሚሆኑበት ሰዓት ላይ ያው ትንሽ ሶፊስቲኬትድ ሊሆን ይችላል። እንዲሁም ደግሞ ሁለት አይነት ሜቶዶች አሉ ሀገራችን ላይ እንደተለመደው የሰርቬየሮቹም አለ፣ እንዲሁም ደግሞ በትራዲሽናል ሜቶድ የምንቀይሰው ቅየሳ አለ ማለት ነው። ዛሬ የማሳያችሁ ሬዚደንስ ስለሆነ የሰርቬየር ሜቶዱ ያን ያህል ነሰሰሪ ስላልሆነ ትራዲሽናል ሜቶዱ ነው የምንጠቀመው። እንግዲህ ይህንን የቅየሳ ሜቶድ G+2 የሆነ ሬዚደንስ ላይ ነው የምናየው። ቅየሳውን ሳይት ላይ ከመሄዳችን በፊት ድሮይንጉን ምን ነገሮች ላይ ነው ቅየሳ በምንቀይስበት ሰዓት ላይ ፎከስ ማድረግ ያለብን የሚለውን ከዚህ ከኢንትሮ በኋላ ቀጣይ የምናይ ይሆናል ማለት ነው። ድሮይንጋችንን አይተን ስትራክቸራልና አርኪቴክቸራሉን በደንብ አይተን ከጨረስን በኋላ ወደ ሳይታችን ደግሞ የምንሄድ ይሆናል ማለት ነው። ይሄን ቪዲዮ ካያችሁት እስከ መጨረሻው በጣም ትጠቀሙበታላችሁ ብዬ ተስፋ አደርጋለሁ። ምክንያቱም ቅየሳ ሀገራችን ላይ በጣም እንደ ከባድ ነገር ነው የሚታየው። ኢቭን እንደ መሐንዲስ ሆናችሁ መጀመሪያ ሰሞን ላይ ስትሰሩ መጀመሪያ ልታውቁት የሚገባውም ነገር ቅየሳ ስለሆነ ፕሮፋይሊንግ አወጣጥ ስለሆነ ግዴታ ማወቅ ይኖርባቸዋል ማለት ነው። እንዲሁም ደግሞ ያያ ኮንስትራክሽን ወደ ቀለም ምርት እንደገባን ሁላችሁም ታውቃላችሁ ብዬ ተስፋ አደርጋለሁ። ወደ ያያ ፔንት ብለን ወደ ፔንት ማኑፋክቸሪንግ ውስጥ ገብተናል ማለት ነው። የተለያዩ አይነት ወተር ፕሩፊንግ ማቴሪያሎች፣ አክስለሬተሮች፣ ኬሚካሎች፣ አድሚክስቸሮች፣ ቀለሞች የምትፈልጉ ከሆነ የውስጥም የውጭም የምትፈልጉ ከሆነ ኤጀንት መሆን የምትፈልጉ ከሆነ ክፍለ ሀገርም ካላችሁ ደውሉልን። ኤኒታይም ከእናንተ ጋር አብረን መስራት በጣም ፍላጎቱ አለን ማለት ነው። እንግዲህ ሰብስክራይብ ማድረጋችሁን እንዳትረሱ። እንደተለመደው ከኛ ጋር አብራችሁ ከዲዛይን ጀምሮ ግንባታ ማሰራት የምትፈልጉም ከሆነ ደውሉልን። አብራችሁን ቆዩ። እንግዲህ ድጋሚ እንኳን ደህና መጣችሁ። አሁን የምናየው እንግዲህ የዚህ ሳይት ምንድነው የቅየሳ እስከሆነ ድረስ የሚያስፈልገን ይሄ እዚህ ጋር የምታዩት ስትራክቸራል ዲዛይኑ ነው ማለት ነው። ስትራክቸራል ዲዛይን ላይ ስትከፍቱ ብዙ ጊዜ የምታገኙት የመጀመሪያው ፉቲንግ ነው። አቀማመጣቸው ምን ጊዜም ከላይ ወርታች ስትወርዱ ይሄ በፒዲኤፍ ፎርም ነው ያለው። ባክግራውንዱ ጥቁር ከሆነባቸው አብዛኛውን ጊዜ ፒዲኤፍ በነጭ ነው፣ የኔ ፒሲ ጥቁር ስለሚያሳይ ነው። አቀማመጡ ምንድነው? እያንዳንዱ ዲቴል የምታዩት መጀመሪያ የፉቲንግ ፓዶቹን ታያላችሁ ማለት ነው። እነዚህ የምታዩቸው የፉቲንግ ፓድ አቀማመጦች ናቸው። ከእንደገና ደግሞ እዚህ ጋር ስትራፕ ፉቲንጎች አሉ። እነሱን ስትራፕ ፉቲንጎች እናያለን ማለት ነው። እንዲሁም በመቀጠል ደግሞ ኮለመኖች አሉ። እነዚህ ኮለመኖች ከታች እስከ ላይ ድረስ የሚሄዱት ኮለኖችን እዚህኛው ድሮይንግ ላይ የምናይ ይሆናል ማለት ነው። በመቀጠል እዚህ ጋርም ከእንደገና ደግሞ የግራውንድ ፍሎር ስላብ ቢም ሌያውት ይላል። የቢም መስመሮቹ እነዚህ የቢም የባር ብዛቶቹ ነው ማለት ነው። ዛሬ ፎከስ የምናደርገው እነዚህ ላይ ሳይሆን ሞር ቅየሳው ላይ ስለሆነ ስፔሲፊካሊ የምናየው የዚህን የፉቲንግ ኮለመን ሌያውቱን እና እንዲሁም ደግሞ የኮለኖቹን ሌያውት የምናይ ይሆናል ማለት ነው። ቅየሳችንን እንዴት ነው ሪፈራል ፖይንታችን የምንነሳው የሚለውን ዲቴል የምናይ ይሆናል ማለት ነው። ብዙ ጊዜ የሚያስፈልጓችሁ የስትራክቸራል እና አርኪቴክቸራል ዲዛይኑን ብትይዙት ይመከራል ማለት ነው። ስትራክቸራል ዲዛይን እና አርኪቴክቸራል ዲዛይኑ የዚህን ሳይት እንደዚህ ኦቨርቪውን ሳይት ፕላን ላይ ስታዩት ይሄ ሳይት በምታዩበት ሰዓት ላይ በጣም ሴት ባኩ መንገድ ያገኘዋል። ኦልሞስት በዚህ በኩል የሚታያችሁ ከሆነ ከመንገዱ ከባውንደሪው ሜትር ከ94 ሳንቲም 1 ሜትር ከ94 ወደ ውስጥ ይገባል ማለት ነው። በዚህ በኩል ደግሞ 2 ሜትር ከ17 ይገባል ይላችኋል። ከዛ በኋላ ይሄ እንዳለ መንገድ የሚያነሳው ነው ማለት ነው። መንግስት የሆነ ሰዓት ላይ መንገዱን ላፈርሰው ነው ሲል የእናንተን አጥር በዚህ ልክ ሊያነሳው ይችላል ማለት ነው። ያ የሚሆንበት ሪዝን ዋናው መንገድ ላይ 10 ሜትር የማያገኝ ከሆነ ነው። አሁን አይታችሁት ከሆነ እዚህ ጋር 10 ሜትር ከዚህኛው ጫፍ እስከዚህኛው ጫፍ ስለሆነ 10 ሜትር የማያገኝ ከሆነ አሁን ይሄ መንገድ በዚህ በኩል እኛን 2 ሜትር ከ17 አገኘን ማለት የመሃል መንገዱ ስንት ነው ማለት ነው? 6 ሜትር ነው ማለት ነው። ምክንያቱም ከዚህ ተቃራኒ በባውንደሪ ሳይድም 2 ሜትር ከ17 በዛኛውም ሳይድም ሜትር ከ94 ያነሳበታል ማለት ነው። ኤግዛክት 10 ሜትሩን ለማግኘት ከዛ በኋላ ደግሞ 2 ሜትር የምትገቡት ለሴት ባክ ነው። የሴት ባክ ግዴታችሁ 2 ሜትር በውስጥ መንገድ 10 ሜትር መንገድ 10 ሜትር ወይም ደግሞ ከ15 ሜትር በታች ለሆኑ መንገዶች 2 ሜትር ሴት ባክ መግባት አለባችሁ ማለት ነው። ይሄ እንዳለ የምታዩት ኤሪያ ላይ ምንም አይነት ግንባታ መገንባትም ፓርኪንግ የመኪና ፓርኪንግም ማቆም አትችሉም ማለት ነው። እዚህ ጋር ደግሞ የምታዩት እቺ የግሪነሪ ኤሪያ ነች። እቺ እንግዲህ ግሪነሪ ኤሪያዋ ወደ 2 ሜትር ወደ ውስጥ ገብተናል። እዚህ ጋር ሴፕቲክ ታንክ አለ።
እነዚህ ሳይት ፕላኖቹ ናቸው ማለት ነው። ከላይ ሆናችሁ በርድ ቪው የምንለው ከላይ ሆኖ የሚታየው ነው። እንግዲህ እዚህ ጋርም ደግሞ ዲቴይሎቹን ምን ያህል ካሬ ላይ እንደሚያርፍ ፋሩ ተካፍሎ ስንት እንደሚሆን ግሪን ኤሪያው ስንት ካሬ እንደሆነ ፓርኪንግ ኤሪያው ምን ያህል ካሬ እንደሆነ እነዚህ ነገሮች እንዳለ ታገኙበታላችሁ ማለት ነው። አርኪቴክቸራል ላይ እንግዲህ በጣም የሚጠቅማችሁ የሜንሊ ግራውንድ ፍሎሩ ነው የምትጠቀሙት። ግራውንድ ፍሎሩ አካባቢ ላይ ምን ግንባታዎች አሉ፣ ምን ያህል ከፍታ መውጣት ይቻላል። እንግዲህ ልክ መሬት ቅየሳ በምንወጣበት ሰዓት ላይ ከመሬት ቤቱ ምን ያህል ከፍ ይላል የምንለውንም የምናገኘው እዚህ ላይ ነው። አሁን እዚህ ግራውንድ ፍሎራችን ላይ በሚመጣበት ሰዓት ላይ ይሄ 0 ነው። ግሪነሪው 0 ይሁንና ከፍ ስንል ግን ቤቱ መኖሪያ ቤቱ ላይ የምናገኛት ትንሽዬ እንደዚህ ፕላስ ተደርጋ ትቀመጣለች። ይሄ ሌቭላችሁ ነው። 0 ነጥብ የምትታይ አይመስለኝም። 0.68 ነው የምትለው። 0.68 ማለት ከ68 ሳንቲም ከየት ይነሳል ማለት ነው? ከዋናው መንገድ ወይም ደግሞ ከቤታችሁ ይሄ መኪናው ፓርክ ከሚያደርግበት 0.6 ሳንቲም ወይም 68 ሳንቲም ቤቱ ከፍ ይላል ማለት ነው። ያ ማለት እዚህኛው ሳይት ላይ ግሬድ ቢማችን 40 ሳንቲም ነው። ወደ 25 ሳንቲም ማሱነሪውም ሰማው ይታያል ማለት ነው። 28 ሳንቲም ማሱነሪው ዙሪያው የሚገነባው ግንባታ ሊታይ ይችላል ማለት ነው። እንግዲህ መኪናው ፓርክ አድርጎ እዚህ ጋር የምታዩት ደረጃዎች አሉ። ወደ ዋናው ቤት መግቢያ ይሄ ነው። እንዲሁም ደግሞ በግምት መውሰድ ይችላላችሁ። እዚች ጋር ፕላስ 00 የምትለዋ እቺ 0 ሌቭል የመንገዱ ነች ማለት ነው። የዋናችሁ መንገድ አሁን ሌሴ ኮብልስቶን ከሆነ ኦልሬዲ ያለቀ መንገድ ስለሆነ ከዛ ላይ 30 ሳንቲምም ተነስታችሁ ውሃ ልካችሁ ብገለብጡ ይህንን 68 ልታገኙ ትችላላችሁ ማለት ነው። ይሄኛው ግን 00 የሚያሳየው የመንገዳችሁ ነው። ሰው መኪናው ስታስገቡ 00 ያሳያል። ከዛ በኋላ ከፍ ስትሉ ግን 68 ሳንቲም ያሳያል ማለት ነው። ሌሴ ራይዘራችሁን በ15 ሳንቲም እንኳን ብታደርጉት ከዚህ አንድ 15 ሳንቲም ይኖራል። እዚህ ጋር 2 አለ፣ 3ኛ ደረጃ አለ፣ 4ኛ ደረጃ አለ። አጠቃላይ ራይዘራችሁ በ4 ብታባዙት እንኳን 60 ሳንቲም ነው ማለት ነው። ሰማውቱ ሰም ኤክስቴንት ወደ 8 ሳንቲም አዲሽናል ስላለ ስንት ይሆናል ማለት ነው? ወደ 17 ሳንቲም ገደማ ራይዘሮች አሏችሁ ማለት ነው። እነዚህን ደረጃዎች ወጣችሁ ነው ዋናውን ቤት የምታገኙት። ዲዛይናችሁ የሚያሳየው ይሄንን ነው ማለት ነው። እንግዲህ ወደ ኋላም ስትመጡም ሌቭላችሁ ከፍ ሊልም ዝቅም ሊልም ይችላል። አሁን እያንዳንዱን ማየት ይኖርባችኋል ማለት ነው። አንዳንዴ መሀል ላይ ቤት ውስጥ ደረጃ ሊኖር ይችላል እና ከፍ ሊል ይችላል። ኢንዚስ ኬዝ ግን ጀርባ ላይም ስትሄዱ ሙሉ ውሃ ልክ ነው የሚያሳየው። ያ ማለት 68 ሳንቲም ነው በዚህም በኩል ማለት ነው። ቤታችሁ ሙሉ ለሙሉ ከኖርማል ከሰፈሩ ወይም ደግሞ ከመንገዱ 68 ሳንቲም ከፍ ብሎ ነው የሚነሳው የሚለውን ቼክ ታደርጋላችሁ ማለት ነው። እንግዲህ በመቀጠል ስትራክቸራሉ ላይ ስትሄዱ እያንዳንዱ የምታዩቸው ሜን ፖይንቶች የሚባሉት ኮለናችሁ ምኑ ጋር ነው የሚያርፈው፣ ባውንደሪ ላይ ነው ወይ ያለው። አሁን ይህንን ሳይት በምታዩበት ሰዓት ላይ ከኤ ሴክሽን ከሴንተር ቱ ሴንተር ስንት ሜትር ነው? 7 ሜትር ከ30 ነው። 4 ሜትር ከኤ ወደ ቢ አለ፣ ከቢ ወደ ሲ ደግሞ 3 ሜትር ከ30 አለ ማለት ነው። ይሄኛው ኖርዚንጉ በዚህኛው ሳይድ ስለሆነ ድሮይንጉ ተገልብጦ ነው የምታዩት። እንግዲህ ቅድም ሳይት ፕላን ላይ እንዳየነው ወይም ደግሞ ግራውንድ ፍሎር ላይ ይሄ ፓርኪንግ ኤሪያው ከነገና ደግሞ እዚች ጋር ደረጃ ወተን ወደ ሊቪንግ የምንገባበት ኤሪያ ይሄንን ነው የሚያሳየው። እንግዲህ እንደነገርኳችሁ ይሄ ሙሉ ፓዳችን ነው። ሜትር ከ90 በሜትር ከ90 የሆነ ፓድ እዚህ ጋር አለን። እዚህ ጋር ሲፎር የሚል አለ። ሲፎራችን እንደ ሪፈራል አድርገን እንግዲህ ፓዳችን ላይ ሄደን የምናይ ይሆናል ማለት ነው። እንግዲህ ይሄኛው ፓዳችን ባውንደሪ ላይ ስላለ ሜትር ከ40 በሜትር ከ60 ነው። ይሄኛውን ከዚህኛው ጋር በምን ተያይዟል ማለት ነው? ይሄ ኤል ፓድ ላይ ስለሆነ ኮለኑ ላይ ከፍ ብሎ በስትራፕ ፉቲንግ ይያያዛል ማለት ነው። ስትራፕ ፉቲንግ ማለት ይሄ ነው። እንግዲህ በስትራፕ ፉቲንግ ማለት በቢም ነው የሚያያዘው ማለት ነው። ሁለቱ ባውንደሪ ላይ ኤል እንደ እግራችን ብላችሁ አስቡትና አንድ ሰው በጉልበት ብገፉት ወደኋላ የሚወርቅበት ሪዝን ምንድነው? በቀላሉ መገፋት ስለሚችል ነው። እና እዚህኛው ላይ ሎድ ብቻውን ከምታሳድሩ ዋይናት ይሄኛውም ሴንተር ላይ ያለውን አይሶሌትዱ ላይ ለምን በቢም ሼር ተደርጎ እንዲቆላለፍ ለምን አይደረግም ነው። እና ሁሉም ላይ ስትራፕ ፉቲንጎች አሉ እንዳለ በምታዩበት ሰዓት አግድም ላይ ሁሉም ፉቲንጎች ላይ ስትራፕ ፉቲንግ አለ። ይሄኛውም ወደዚህ አግድም አለ። ይሄ ኤሪያ የደረጃው ነው፣ ይሄኛው ደግሞ የጀርባው ነው ማለት ነው። እንግዲህ እዚህኛው ሳይት ላይ ስትነሱ ሪፈራንሳችሁ የሚሆነው ሴንተራችሁን ለማግኘት አሁን እዚህኛው ላይ ባውንደሪያችን የመጨረሻው ባውንደሪያችን እዚህ አካባቢ ነው። ከዚህ ግን ከሴክሽን 2 እስከ 3 ድረስ ግን ይልና 5 ሜትር ከ10 ይላል። አንዳንዴ ካልተገለጸ ምንድን ነው የምታደርጉት? የዚህን ሴንተራችሁ ስንት ነው? ሜትር ከ40 ነው ፓዳችሁ። ያ ማለት ሴንተራችሁ ስንት ሳንቲም ላይ ነው ማለት ነው? 70 ሳንቲም። 70 ሳንቲም ሲደመር ትሉና ከባውንደሪያችሁ ደግሞ እስከ ፓድ መጨረሻችሁ ስንት ነው? ሜትር ከ49 ማለት ነው። ሜትር ከ49 ሲደመር 70 ሳንቲም አይ ቲንክ ወደ 2 ሜትር ከ10 ምናምን ገደማ ነው የሚመጣው። እንደዛ አድርጋችሁ የኮለን ሴንተራችሁን ከባውንደሪ ትነሳላችሁ ማለት ነው። ሁሉንም ሳይት ላይ ሄደን ደግሞ ፕሮፋይሉን በደንብ ተዘርግቶ ደግሞ እንዴት ነው ሴንተራችን የምናወጣው የምንለውን የምናይ ይሆናል ማለት ነው። ድሮይንጋችሁን እያመሳከራችሁ ምን ያህል ነው ዴቭዝ የምንገባው የሚለውንም ደግሞ ለማየት የምትፈልጉ ከሆነ እዚህ ኮለናችሁ ላይ ይኖራል ማለት ነው። ጥልቀት ቁፋሮ ስትጀምሩ
አሁን እዚህ ጋር ፍሎርቱ ሊንክ ኮንክሪት ድረስ ስንት ነው የሚያሳየው? 2 ሜትር ከ50 ጥልቀት እንደምትገቡ ነው ማለት ነው። ኔጌቲቭ 2.5 ይላል። እያንዳንዱ እዚህ ጋር ኮለመን ሲዋን የሚላለ ሲ2 ሲ3 እነዚህ ነገሮች እንዳለ ሪፈራል እየወሰዳችሁ የኮለን ሳይዛችሁ ለማግኘት አሁን ሲዋን ከተባለ ሲዋን እዚህ አካባቢ አሁን ሲ3 ብትወስዱ እዚህ ጋር ሲ3 አለ ማለት ነው። ሲ3 ጋር ስትሄዱ ሲ3ን የምታገኙት የት ነው? ይሄ ነው። የሲ3 ኮለን ሳይዛቸው ስንት ነው ብትባሉ ዲዲ ሴክሽን እዚህ ጋር ይታያቸዋል። ዲዲ የሚለው ሴክሽን ጋር ትሄዱና እዚህ ጋር በሴክሽን የተቀመጠው አንዳንዴም በጎን በኩል ሊጻፍ ይችላል። ዲዲ ሴክሽን ማለት ይሄ ነው። ዲዲ ሴክሽናችሁ ላይ እዚህ ጋር 40 ሳንቲም በ25 ሳንቲም ያሳያል ማለት ነው። ይሄ የኮለን ሳይዛችሁ ነው ማለት ነው። በእንደዚህ መልኩ እያደረጋችሁ ፊገር አውት ማድረግ ትችላላችሁ ማለት ነው። እንዲሁም ደግሞ ኮለናችን የሚታሰረው ቢሙ ላይ ነው። ፓዱን እየሞላን አፈር እየሞላን መልሰን ደግሞ ከስር መስራት እንችላለን ማለት ነው እና ሀይታችንም ከፍታችንም በዚህ መልኩ እየተስተካከለ የሚሰራ ይሆናል ማለት ነው። ስትራፉቲንግ ላይ STF1 ይልና አሁን እዚህ ጋር እንደምታዩት ስትራፉቲንግ እስከ ስንት ነው ያለው? አንድ እዚህ ጋር አለ፣ 4 ስትራፉቲንግ አለ። STF1 ያለችው ከዚህኛው ሳይድ ያለው ነው ማለት ነው። STF2 የሚለው ደግሞ ያለው የትኛው ነው? ይሄኛው የጀርባው ነው ማለት ነው። እያንዳንዱ ስትራፉቲንጉም ሊለያይ ስለሚችል ቢም ሌያውቶቹም የብረት ሌያውቶቹም ሊለያይ ስለሚችል በደንብ ቼክ ማድረግ ይኖርባቸዋል ማለት ነው። በመቀጠል ደግሞ እንግዲህ ሳይት ላይ ሄደን ቅየሳው እንዴት ነው የምንቀይሰው የሚለውን የምናየው ይሆናል ማለት ነው። አብራችሁ ቆዩ። የሚመጣችሁ እንግዲህ የያያ ኮንስትራክሽን ቤተሰቦች እንግዲህ ከድሮይንጉ በኋላ እንግዲህ አሁን ወደ ሳይት ቅየሳችን ጀምረናል ማለት ነው። እንግዲህ እንደምታዩት በዚህ መልኩ ሳይታችን ቦክስ አይነት በሁሉም ሳይድ ኦልሬዲ ቤቶች ስላሉ በዚህ በቦክስ መሰረት ነው ያለው። ኦልሬዲ ሳይት ክሊር አድርገናል። ከዚህ በፊት ቪዲዮን ካያችሁት ስናፈርሳለ እሱንም ማየት ትችላላችሁ። ሳይቱን ክሊር አድርገናል። እዚህ ጋር የምታዩቸው የተቆፋፈሩት አፈሮች ሳይቱ የተጸዳበት ነው ማለት ነው። አሁን እዚህ ጋር የምታዩቸው እነዚህ ሞዲኒ ወይም ፕሮፋይል የምንለውን እዚህ ጋር እያስቀመጥ ነው ማለት ነው። ፕሮፋይሉ ራንደምሊ ውሃ ልክ አንስተን ከአንድ ቦታ ላይ ዙሪያውን 4 ማዕዘን ተደርጎ ይቀመጣል ማለት ነው። ድሮይንጉ ላይ እንደምናየው አይተን እንደመጣ ነው በዛ መሰረት በደንብ ይቀመጣል ማለት ነው። አሁን ሳይዟም ትንሽ አነስ ያለች ስለሆነ ሳይቷ እዚህ ጋርም የተከመሩ ድንጋዮች ስላሉ ለመስራት ትንሽ ያመች አይደለም። ግን በተቻለን አቅም ያለውንም ነገር እያመቻቸን የምንሰራ ይሆናል ማለት ነው። እንደዚህ አፍርሳችሁ በምትሰሩበት ሰዓት ላይ አንዳንዴ ትልልቅ የሚቸግራችሁ ነገር የሳኒተሪ የሴፕቲክ ታንክ ችግሮች ሊገጥማችሁ ይችላል። እዚህ ሳይት ላይ ሴፕቲክ ታንክ ሼር የሚያደርጉት ጎረቤት እዚህ ያደርጋል፣ ጀርባ ላይም ሁለቱም ሼር ያደርጋሉ እና አንድ ቦታ ስለሆነ እዛ ጋር ያለችው ሴፕቲክ ታንክ ፋውንዴሽናችን ላይ ትገባለች። እንደዚህ አይነት ችግሮች እዚህ ሳይት ላይ ፌስ እያደረግን ነው። ከዛ ባለፈ ግን አፈሩ እንደምታዩት ቀይ አፈር ነው፣ ቆንጆ አፈር ነው። ለቁፋሮ አያስቸግርም። ወቅቱም ገና ክረምት አልገባም፣ ዝናብም አያስቸግርም እና ጥሩ ታይም ላይ ስለሆነ የጀመርነው ይህንን ሳይት እንግዲህ እንደምታዩት ቀስ እያለን ደግሞ ፕሮግረሱን የምናሳያቸው ይሆናል ማለት ነው። አሁን ቀጣይ እንግዲህ አሁን እንደምታዩት ሲባጎ ወጥረው ሲባጎ ውሃ ልክ አንስተው ፕሮፋይሉን ግድግዳ ላይ እየመቱት ነው ማለት ነው። ግድግዳ ላይ ከተመታ በኋላ እያንዳንዱ ኮለኑን ከዚህኛው ሳይድ ወደዚህኛው ሲባጎ እየተሳበ ከፍሮንቱ ደግሞ ወደዚህኛው ወደ ፊትለፊቱ ከጀርባው ወደ ፊትለፊቱ ሲባጎ እየተሳበ የሚሰራ ይሆናል ማለት ነው። እንግዲህ ይህ ቪዲዮ ትንሽ ረዘም ሊል ይችላል። በደንብ እያንዳንዱ ነገር ዲቴል ነው የምናየው። አብራችሁን ቆዩ። እንግዲህ በመቀጠል እንደዚህ በምታዩት መልኩ ሞዲኒያችንን ጨርሰናል ማለት ነው። ሙሉ ፕሮፋይሉ 4 ማዕዘን ሲባጎዎችን እየወጠርን በዚህ መልኩ እንዘረጋለን ማለት ነው። ሞዲኒያችንን ከጨረስን በኋላ ከዚህ በኋላ ሴንተራችንን እያንዳንዱ ቅድም እንዳወራው ነው በድሮይንጉ መሰረት ሴንተሮቹን እያወጣን ነበረ። እነዚህ የምታዩቸው 2 ሚስማር ሲሆን ከሴንተር ቱ ሴንተር ነው ማለት ነው። እቺ ሴንተራችን ነች። ኮለን እዚህ ጋር ይኖረናል። ሌስ አሁን የዚህኛው ሳይድ 2 ኮለኖች ናቸው። ይሄ ኤሪያ ፍሮንት ላይ ፓርኪንግ ኤሪያ እና ሴፕቲክ ታንክ ያለበት ኤሪያ ነው። እዚህ ጋር ፍሮንት ላይ ኮለናችን እዚህ ድረስ ሊመጣ ይችላል ማለት ነው። በዚህ በኩል 25 በዚህ በኩል 25 ልናካፍለው እንችላለን። ይህንን የሴንተራችንን ነው የምንይዘው። ከዚህ በኋላ ስኳድራውንና የምናካፍል ይሆናል ማለት ነው። በየቦታው ሴንተራችንን በየ4ቱም ሳይድ ቼክ እያደረግን ይችን 2 ሚስማር ለሴንተር ለፓድ ደግሞ 1 ሚስማር እያደረግን የምንሄድ ይሆናል ማለት ነው። እንግዲህ እንደምታዩት አሁን ሜትር ቤት ኤቭሪቲንግ ቼክ እየተደረገ በዚህኛውም ሳይድ ሴንተራችን እናወጣለን። በዚህም ሴንተራችን እንደምታዩት 2 ሚስማር ይመታል። በዛ በኩልም ተመቷል ማለት ነው። 4 ማዕዘን ቦክስ እናገኛለን ማለት ነው። ከዛ በመቀጠል እንግዲህ ሲባጎ እየሳብን ስኳድራችንን ነው የምናጫውተው። እንግዲህ ቤቱን ስታዩት ወደዚህ አካባቢ ላይ ሰብሰብ የማለት ባህሪ ያለው፣ ወደዚህ ደግሞ ትንሽ ሰፋ የማለት ባህሪ ያለው፣ ወደዚህ ጠበብ ይላል፣ ወደኋላ ሰፋ የማለት ባህሪ ያለው እና እሱንም ነው አሁን ስኳድራ ላይ የምናስተካክለው ማለት ነው። የምንጠብቀው አንድ ሳይድ ነው። አንድ ሳይድ እንጠብቅና ከዛ በኋላ በመቀጠል ደግሞ ወዴት ይወስደናል የሚለውን
የምንገለብጥበትን የምናይ ይሆናል ማለት ነው። እዚህ ጋር ሴት ባክ ኦልሞስት ወደ አጠቃላይ ወደ መንገድ የሚያገኘውን ቦታ አለን። 2 ሜትር መንገድ ያገኘናል። ከእንደገና ደግሞ ሴት ባክ 2 ሜትር አለን። ግሪነሪ 2 ሜትር አለን። ሶ ኦልሞስት ወደ 6 ሜትር ገደማ ከዚህ ከሴንተራችን ወደዛ 6 ሜትር ለቃለን ማለት ነው። እንግዲህ እሱንም ደግሞ የምናይ ይሆናል። አሁን ሴንተራችንን በዚህ መልኩ እየለካን እያስቀመጥን ነው። ሶ የአንዱን ኮርነር ወስደን በዚህ መልኩ ስኳድራ ቼክ እናደርጋለን ማለት ነው። እንደ አጋጣሚ ሆነ እኛ እንግዲህ ስኳድራ ነው፣ ፐርፌክት ስኳድራ ነው። ከዚህ በኋላ ደግሞ ተጨማሪም ደግሞ 3 4 5ንም ቼክ እንደ ክሮስ ቼክ ለማድረግ እንጠቀምበታለን ማለት ነው። ይሄ ግን ፐርፌክት ስኳድራ ነው። ወደዛ ያለውን ደግሞ እንደዛው ቼክ እናደርጋለን። ሶ እንደዚህ እንደምታዩት ሲባጎን እያንዳንዱን በስነ ስርዓት በደንብ እንወጥራለን ማለት ነው። ሴንተር ቱ ሴንተሮቹ በዚህ መልኩ ከወጠርን በኋላ ስኳድራችንን ቼክ እናደርጋለን። ሜትር ቤቱን ቼክ እናደርጋለን። ከዛ በኋላ ነው ወደ ቁፋሮ የምንገባው ማለት ነው። በዚህ ጋር ምክንያት በሁለቱም ሳይድ ስኳድራ ቼክ እያደረግን ነው። በዚህኛው መስቀለኛ እናያለን። ከእንደገና ደግሞ በዛኛው ሞዴል አይተናል ማለት ነው። እንደምታዩት ኤቭሪ ስኳድራ በዚህ መልኩም ቼክ ይደረጋል። 3 4 5ም ስኳድራ ቼክ ማድረግ እንችላለን። በዛ ሜትርም ቼክ መደረግ ይችላል። ይህም አንድ ስኳድራ ቼክ የምናደርግበት ሜትር ነው ማለት ነው። ሶ በድሮይንጋችን መሰረት እያንዳንዱ ቱምቢ እንደዚህ እየተጣለ ሴንተራችንን እናወጣለን። ሴንተራችን ከወጣን በኋላ ቺካል እየቸከልን በጄሶ ምልክት እየተደረገ በጄሶም ሆነ ምልክት እየተደረገ እንትን ይባላል። ቆይ ሲባጎ ይዞባል። በጄሶ እንደዚህ ምልክት እየተደረገ ቱምቢያችንን እየጣለን አራቱ ሳይድ እስከ ወርኪንግ ከቨር ያው ወርኪንግ ስፔስ ስለሚያስፈልግ ለወርኪንግ ስፔስ ቦታ እየተውን የምንሰራ ይሆናል ማለት ነው። እንግዲህ ይህንን ይመስላል ቅየሳ። ያን ያህል ከባድ ነገር አይደለም። ፍሮንት ላይ ኢሊቬሽን ስንነሳ ከመሬቱ ልንነሳ እንችላለን። ኢሊቬሽን ስንነሳ ከዚህ ከመንገዱ ላይ ይሄ አሞዲኒያችን መጨረሻው ነው ማለት አይደለም። ከፊት ለፊት እንነሳና እንደ ዲዛይናችን 40 ሳንቲም ወይ 50 ሳንቲም ሊሆን ይችላል ማለት ነው። ፍሮንት ላይ ያለው ሃይት የግሬድ ቢማችን ብቻ ሊሆን ይችላል። ከዛ በላይ ያለው በታች ያለው ታች ሊያልቅ ይችላል ማለት ነው። እና ይሄ ለስፔስ ለወርኪንግ እንዲያመቸን ለመስራት እንዲያመቸን ስለሆነ በዚህ መልኩ ነው የምንሰራው ማለት ነው። ሶ እያንዳንዷን ነገር እየለካን የኮንክሪት ስፔሲንጉን እነሱ እዚህ ጋር የሚሰሩት ምንድነው የፓዳችንን እየለካን እያንዳንዱን ፓድ እየላክን ወርኪንግ ስፔስ እየሰጠንለት የሚቆፈር ይሆናል ማለት ነው። ሶ አሁን እዚህ ጋር ይሄ 3 ኮለን እዚህ ጋር አለን። ሶ አንደኛው ኮለናችን እዚህ ጋር ነው፣ ሁለተኛው እዚህ ጋር ነው፣ ሶስተኛው እዚህ ነው። ሶ ኤል ስለሆኑ ሁለቱ ዳርና ዳር ያሉት መሀል ላይ ያለው ሴንተር ነው። ሶ እዚህ ጋር አንድ አለ። ሶ ኤሎቹን የሚያያዘው አንድ ስቲራፕ ቢም ያስፈልጋል ማለት ስትራፕ ቢም መሀል ላይ እንደዚህ እዚህ ጋር ማግድም አለ። እዚህኛውም ሲባጎ ላይም እንደዚሁ አግድም ይኖራል። ወደዛም ስንሄድ እንደዛው ኤል ስለሆነ ግዴታ መያያዝ አለበት ፎርሱን እኩል ዲስትሪቢዩት ለማድረግ ማለት ነው። ሶ ሎዱን እኩል ዲስትሪቢዩት ለማድረግ በዛ መልኩ ነው የምንሰራው ማለት ነው። ሶ ይሄንን ይመስላል እንግዲህ የቅየሳ ስራ። ሆፕፉሊ ብዙ ተምራችሁበታል ብዬ ተስፋ አደርጋለሁ። ቀጣይም ደግሞ ወደ ቁፋሮ ስንገባ እንዴት ነው የሚቆፈረው? አሁን ይሄ ቦታው ስፔሱ ስለማይመች በማሽን በመኪና ለመቆፈር ስለማይመች ነው በሌበር ነው የምንቆፍረው። ግን ቁፋሮ ላይ የማሽነሪ ቁፋሮችም ከዚህ በፊት የሰራኋቸው ቪዲዮዎች አሉ። ማሽን አስገብታችሁ እንዴት ነው በልክ የምትቆፍሩት፣ ትሬንች እንዴት ነው የምትቆፍሩት የሚሉትን ነገሮች እንዳለ እናያለን ማለት ነው። ይሄ አሁን በሌበር ሲቆፈር ታያላችሁ። ፒት ብቻ ነው እየቆፈረን የምንሰራው። አፈሩ እንደምታዩት ቆንጆ ነው። ራሱን አውጥተን መልሰን ከሰሌክት ጋር እየደባለቅን የምንከተው ይሆናል ማለት ነው። እንግዲህ ይህንን ይመስላል የቅየሳ አሰራር። ኤኒ ኩዌስችን ካላችሁ ኮሜንት ላይ ለመመለስ ዝግጁ ነኝ። እንግዲህ አሰራሩን ግልጽ ካልሆነላችሁ ድጋሚ ቪዲዮ ደግምላችኋለሁ ማለት ነው። ለነበረን ቆይታ ከልብ አድርጌ አመሰግናለሁ። መልካም ቀን